እስካሁን በዩቲዩብ ስንት አገኘሁኝ? እንደምታዩት እዚች ጋር 491,000 ቪው ነው ቶታል ያለው። ሞኔታይዝ የሆንኩት ደግሞ ኦልሞስት ክረምት ላይ ነበረ፣ ያለፈው ክረምት ማለት ነው። ስለዚህ ከክረምት ጀምሮ እስካሁን ያለው ስንት ዶላር እንደከፈለኝ አሳያቸዋለሁ። ከዚህ በፊት አሳየቻችሁ ነበረ ኖርማል ሞኔታይዝ የሆንኩ ጊዜ በወር ስንት ከፈለኝ፣ በ1,000 ቪው ስንት ከፈለኝ፣ በ10,000 ቪው ስንት ከፈለኝ ብዬ አሳያችሁ ነበረ። ከዛ ቀን ጀምሮ ስለ ትሬዲንግ ብቻ ነበር ስሰራ የነበረው። አሁን እስቲ ስለ ዩቲዩብ ስለምትወዱትም እናንተ ስለሱ እናያለን ማለት ነው። እንዴት ናችሁ? አቤንዘር እባላለሁ። ስለ ራሴ ማውራት አልፈልግም። አቤንዘር እባላለሁ። ሰብስክራይብ ካደረጋችሁ ሞር ስለ ጌታ ካላችሁ ስለ ትሬዲንግ ጀርኒዎች ፖስት አደርጋለሁ። አንዳንድ ሜቢ የሰራኋቸው ነገሮችን ፖስት አደርግ እችላለሁ። ሰምታይም ዝም ብለንም ልናወራ እንችላለን። ፈርስት ግን ሰብስክራይብ ካላደረጋችሁ እንደምታዩት 17,372 ሰብስክራይበር ላይ ያለ ነው። 20,000 እንገባ 20,000 ራቀብኝ። ስለዚህ ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ ቪዲዮ እያያችሁ ማለት ነው። አትሊስት በዚህ ቪዲዮ 18,000 እንገባ፣ ኦልሞስት 600 ሰው ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ትጠቀማላችሁ። ወደ ስንት እንደከፈለኝ እኔ ቀድመን ግን የቻናሉ ትላልቅ ቪው ያላችሁ ቪዲዮዎች ስንት ጀነሬት እንዳደረጉ እኔ ከፍተኛ ቪው ያለው ቪዲዮ አይ ቲንክ ከፍተኛ ቪው ያለው ቪዲዮ የቻናሉ ይሄ ነው፣ 41,000 ያለው ማለት ነው። 41,000 እንደምታዩት በጣም ሃይስት ቪው ነው በዚህ በቻናል ማለት ነው። አንድ ቪዲዮ ነው። ኦልሞስት 2.4,000 አቻወር አለው። 3,700 ሰው ደግሞ ይህን ቪዲዮ አይቶ ሰብስክራይብ አድርጓል። ስለዚህ አሁን እናንተም ሰብስክራይብ አድርጉና አትሊስት ይሄን ነምበር ቢዝ እናድርገው። ሃይስት ስኮሩ የያዘው ይሄ ነምበር ስለሆነ ማለት ነው። በቪዲዮ አንድ ሰው ሰብስክራይብ ያደረገው ሰዎች ሰብስክራይብ ያደረጉት። ኤኒዌይስ በ41,000 ስንት አግኝቻለሁ? ግምታችሁን ኮሜንት ላይ አስቀምጡ። አንድ ሰው ለምሳሌ በ1,000 ስንት ዶላር ነው የሚከፈለው? $1 ይከፈላል የሚል ሰው አለ። $2 የሚከፈል የሚል ሰው አለ። $0.5 ይከፈላል የሚል ሰው አለ። እንደ ቪዲዮቹ ይለያያሉ። አሁን ይህ ቪዲዮ የሰራሁት ስለ ኤአይ ነው። ስለ ኤአይ ከሆነ ዜርስ ፕሮባቢሊቲ ከፍ የሚል ነገር፣ ስለ ትሬዲንግ ሲሰራም እንደዛም ከፍ ይላል። ጀስት ኢንተርቴንመንት ከሆነ ደግሞ ዝቅ ይላል። ስለዚህ ይሄ ስለምንድን ነው የሰራሁት? ስለ ኤአይ ነው። በ41,000 ቪው ስንት ከፈለኝ? $56.19 እንደምታዩት ማለት ነው። ይሄ በ56,000 ቪው ነው። ቡሪዲ ፒያውቱ ላይ ሲከፈለኝ ታክስ ይቆረጣል ምናምን ነገር ተቆራርጦ እንደዛው አካባቢ ነው የሚሆነው ማለት ነው። በ1,000 ቪው ስንት ይከፍላል የሚለው ደግሞ ለማየት እዚህ ጋር ሬቬኒው ጋር ገብቼ ላሳያችሁ። እያንዳንዱ ዲቴል ነው ማሳያችሁ። እሺ አርፒኤም ይባላል። ያ ማለት ሬቬኒው ፐር 1K ቪው ማለት ነው። በ1,000 ቪው ስንት ታገኛላችሁ የሚለው ነው። ፐር 1K ቪው እንደምታዩት $1.37 ነው። ግን ማወቅ ያለባችሁ ነገር ለምሳሌ ሌላ የኤዱኬሽን ቻናል አለ ኖርማል ራን የምናደርገው ማለት ነው። እንደምታውቁት ቴኒስ ኢትዮጵያ ትልቅ ግሩፕ አለን ለማስተማር ራን የምናደርጋቸው ማለት ነው። የትምህርት ቪዲዮዎችን በ1,000 ቪው $0.04 ሊሆን ይችላል። በ1,000 ቪው ማለት ነው። አስባችሁታል? ስለዚህ ስለ ኤዱኬሽን የምትሰሩትና ስለ ኤአይ ኦር ስለ ቴክኖሎጂ ምናምን የምትሰሩት አርፒኤሙ ፍላክቹዌት ያደርጋል፣ ይለያያል። ለምሳሌ ይሄ 12 ደቂቃ ቪዲዮ ነው። 12 ደቂቃ ቪዲዮ ስለሆነ አርፒኤሙ ከፍ እያለ ይመጣል ማለት ነው። ደቂቃው ይታያል። ከደቂቃው በላይ ደግሞ ቶፒኩ የምታወሩበት ቶፒክ ምንድነው? እሱ ስፔሲፋይ የሚያደርገው ለምንድነው የሚለየው ካላችሁ፣ ለምሳሌ ስለ ትሬዲንግ ምሰራ ከሆነ ስለ ትሬዲንግ ላይ ብዙ ሰዎች ፕሮሞት የሚያደርጉ ሰዎች አሉ። ገብታችኋል? ፕሮሞት የሚያደርጉ ሰዎች ካምፓኒዎች ስላሉ በእኔ ቪዲዮ ላይ ብዙ አድ ይታያል፣ ወይም ደግሞ ማስታወቂያ ይታያል። ማስታወቂያ የሚያዩት ደግሞ የውጭ ሰዎች ናቸው አይደለ? ኢትዮጵያ ላይ ያላችሁ ሰዎች እናንተ አሁን ይህን ቪዲዮ ያያችሁት ምንም አይነት አድቨርታይዚንግ አይመጣላችሁም። ለምንድን ነው? ኢትዮጵያ ፓርትነር አይደለችም። ስለዚህ ምንም አይነት አድቨርታይዚንግ ስለማይመጣላችሁ የእናንተ ቪው ምንም አይነት ፔመንት አያስገኝም። ጀስት ክሬድ እንዲሆንላችሁ ነው። ይሄ የተገኘው ከምንድን ነው? $50 የተገኘው በዚህ ቪዲዮ ከምንድን ነው ሲባል ውጭ ያሉ ሰዎች ቪዲዮን ሲያዩ ወይም ደግሞ አንድ ኢትዮጵያ ላይ ያለ ሰው ቪፒኤን አብርቶ ሲያይ የሚከፈለው አይነት ክፍያ ነው። ግን ኢትዮጵያ አሁን ፓርትነር ብትሆን ይሄ 41,000 ስንት ዶላር ያስገኛል ብትሉኝ እስከ $300 ሊያስገኝ ይችላል፣ $200 ሊያስገኝ ይችላል። ኢትዮጵያ ፓርትነር ብትሆን ኖሮ ማለት ነው። በጣም የሚያናደው ነገር በነገራችሁ ላይ the highest population in Africa, one of the highest population in Africa ናት ያለችው። in the worldም እንደዛው ማለት ነው። አሁን ለምሳሌ ሰዎች ምን ያክል ኢንተርኔት እንደሚጠቀሙ የምታውቁት ቲክቶክ ላይ ማየት ትችላላችሁ። ኢትዮጵያ ላይ በጣም ብዙ ቲክቶክ ተጠቃሚ አለ። ስለዚህ ብዙ ሰው የኢንተርኔት አክሰስ አለው ማለት ነው። ገብቷችኋል? ስለዚህ ኢትዮጵያ ይሄን ያክል ፖፑሌሽን ኖሯት ይሄን ያክል የህዝብ እንትን ኖሯት ኢትዮ ለምን ፓርትነር እንዳላረጋት ስቲል ኮንፊውዝ የሚያደርገኝ ነገር ነው። ሜቢ ህጎች ሊሆኑ ይችላሉ። ኢትዮጵያ ህግ አይ ዶንት ኖ። ግን ላይክ ዩጋንዳ የሆነች ኦር ሌሎች ኮንጎ ራሱ ፓርትነር ናት። እነሱ እየሆኑ ኢትዮጵያ the highest population the highest developing አሁን
የኤሌክትሪክ ነገሮችም በደንብ እየተስፋፉ ስለሆነ ስፔሻሊ አፍተር ዳም ከግድቡ በኋላ ማለት ነው ብዙ ነገሮች ኦፖርቹኒቲ እየመጡ ስለሆነ እንደዛም ሆኖ ስቲል ፓርትነር ነው ኢትዮጵያ። አይ ዶንት ኖ ዘ ሪዝን ግን ላይክ ብዙ ክሬተሮችን ሰፖርት የሚያደርግ እንትን ነበረ። አንድ እንትን ለታያችሁና አንድ ቪዲዮ ታያችሁና አጠቃላይ ቶታሉን ስንት እንደከፈለኝ ያሳያችኋለሁ። አንድ ቪዲዮ ገብተን ሌላ ቪዲዮ የምናየው ሃይስት ቪው ያለው ሳይሆን የገረመኝ ቪዲዮ ነው። እስካሁን ድረስ ከሰሯቸው ቪዲዮዎች የገረመኝ አሪፍ ሬቪው ያገኘሁበት ቪዲዮ ነው ማሳያችሁ። አርባናም እንደዚህ ከፍተኛ ዶላር ሳይሆን ጀስት ቪው ዝቅ ሆኖ ግን ዶላሩ ከቪው ጋር የማይገናኝ አይነት ክፍያ ማለት ነው። ስለሱ ነው ማሳያችሁ። ሴም ቶፒክ ነው። ስለ ኤአይ የሰራሁት ነው። ቺኛው ናት። ስለ VEO3 የዛን የሰራሁት የነበረ ኦልሞስት 3600 ነው ያለው። ስንት ይከፍላል ብላችሁ ታስባላችሁ? ኮሜንት ላይ እንትን በሉና አሳያችኋለሁ። እንደምታዩት ይሄ ሴም ቶፒክ ነው። ስለ ኤአይ ነው። 3700 ቪው አለው። 3700 ቪው ኖሮትም 1600 ቪው ለስ ነው። ያ ማለት ኖርማል ከሚታዩ ቪዲዮዎች 1600 በዝቅተኛ የታየ ነው። ገብቷቸዋል። ያ ማለት ቲፒካሊ ይሄ ቪዲዮ ስንት ማግኘት ነበረበት? 5000 ቪው ማግኘት ነበረበት ወይ 4000 ቪው ማግኘት ነበረበት። ዝቅተኛ ቪው ነው። ዋቻውሩ ዝቅተኛ ነው። ሰብስክራይበሩ ይደዝማታል 127 ሰብስክራይበር አድርጓል። እሱ ይደዝማታል። ግን ዋቻውሩና ቪው ነው የምታዩት። ደቂቃውን ታዩታላችሁ። ይሄ እንደምታዩት 12 ደቂቃ ከ48 ሰከንድ ነው። ያ ማለት ሴማስ ካለፈው አይነት ማለት ነው። አሁን የዚህ ብር ይሄ ጀነሬት ያደረገው ዶላር በአንጻራዊነት እንድታዩት እንዲረዳችሁ ማለት ነው። ተማሳይ ቪው ያለው አንድ ደረጃችሁ ነው። ወደዚህ ጋር እንመለሳለን። ተማሳይ ቪው ያለው 3000 ሳምቲንግ ያለው ቪዲዮ ሌላ ቪዲዮ አይተን እንመለሳለን። እንደታያችሁ ጋር እሺ፣ ይሄው እዚህ ጋር ጀስት ሞር እንድትረዱት ነው። አሁን ይሄ ቪዲዮ ስንት በቅርብ የተለቀቀ ስለሆነ በቅርብ አካባቢ የተለቀቀ ስለሆነ 3800ን አስይዟል ብሎታል። ያ ማለት ያ የኤአይ ቪዲዮ ቆይቷል ከተለቀቀ። ያ ማለት አት ዲስ ፖይንት ብዙ ቪው ማግኘት ነበረበት፣ 5000 ቪው ማግኘት ነበረበት። አላገኘም፣ ለስ አለው። ይሄ ግን ኖርማሊ በአንድ ወር በሁለት ወር በሚለቀቁ ቪዲዮዎች ይሄን አክል ቪው ያገኛል አስይዟል ብሎ ያስቀምጠው ነው። ስለዚህ 3700 ቪው አለው አይደል? እንደምታዩት 3700 ቪው አለው። 223 ሴም አስይዟል ማለት ነው። ስንት ዶላር ጀነሬት ቢያደርግ ጥሩ ነው? 3.56 ዶላር ነው። አሁን ይሄንን ከዛኛው ጋር ኮምፔር እንድታደርጉ ስለምፈልግ ነው። በኋላ ይገባቸዋል። አርፒኤሙን ገብተን አርፒኤም ማለት ምንድነው ተባብለናል። ምንድን ነበረ? ሬቬኒው ፐር 1000 ቪው ማለት ነው። አርፒኤሙን ገብተን ስናይ 0.9 ዶላር ያ ማለት ኦልሞስት 1 ዶላር ማለት ነው። ፐር በ1000 ቪው 1 ዶላር ነው እየከፈለኝ ያለው። ስለዚህ በ3000 ምናምን ቪው 3.5 ዶላር ማለት ነው። የስንት ቀኑ የሁለት ቀኑ ካልኩሌት አላደረገም። ያው ካልኩሌት ቢያደርገው 3.6 ዶላር ነው የሚሆነው። እንደዚህ ከፈለኝ። ለምን ያሳያችሁ ይሄንን ከዛ ጋር ኮምፔር እንድታደርጉ ስለፈለጉ ወደ ነበረበት ቀድሞ የኤአይን ገብተን ኦኬ ተመለሰ። ይሄ 3700 ነው። ያ ማለት ከዛኛው ራሱ 1000 ቪው ማለት ኦልሞስት 500 ቪው ዝቅ ይላል። 500 ቪው አይደለም 100 ቪው ነው። ይደስማታ ፈውት 3700 ነው። 200 ምናምን ዋች አወራለሁ። አንድ ይደስማ ሰብስክራይበር ነው። ለምን እንደምናገራቸው አላውቅም። ይሄን አከል ቪው አገኘ። ስንት ዶላር ጀነሬት ቢያደርግ ነው ጥሩ? ስንት ዶላር ጀነሬት ቢያደርግ ጥሩ? ኮሜንታችሁን ሀሳባችሁን ያስቀጥል ነበረ። ሀሳባችሁን ኮሜንት ላይ ስንት እንደሚያደርግ ኮሜንት ላይ ያስቀምጡ። የገምታችሁት ማየት ስለምፈልግ ላሳያችሁ። 12 ዶላር ጀነሬት አድርጓል። እንድታውቁት ፈልገው። ሌላ ደግሞ ሬቬኒው አርፒኤም ስታዩት 3 ነጥብ ኦልሞስት የዘኛው 3 እጥፍ ነው። 3-4 እጥፍ የሚሆነው ጀነሬት ያደረገው። ይሄ ለምንድን ነው ዲሳይድ የሆነው በየትኛው ነው ብትሉ ወዴት እንመለሳለን? ኢትዮጵያ የዩቲዩብ ፓርትነር አይደለችም ወደሚለው ቶፒክ እንመለሳለን። ኢትዮጵያ የዩቲዩብ ፓርትነር ስላልሆነች አሁን እዚች ጋር 69% ከኢትዮጵያ ነው የታየው። ያ ማለት የቀረችው ኦልሞስት 30% ከምን የታየው? ከሌላ ሀገር ነው የታየው። ስለዚህ አብዛኛውን ሰው ያየው የሌላ ሀገር ስለሆነ ፔይመንቱን በዛው ልክ ምን አለ ከፍ አለ ማለት ነው። ኢማጂን ይሄ 69%ቱ ኢትዮጵያ ፓርትነር ብትሆን ኑሮ ይህ 69% ሁሉ ፔይመንት ያስገኝ ነበረ። ያ ማለት በ3000 ቪው ኦልሞስት 50 ዶላር ልትሰሩ ትችላላችሁ፣ 60 ዶላር ልትሰሩ ትችላላችሁ። አሁን መጨረሻውን አጠቃላይ እስካሁን የሰራሁትን አሳያችኋለሁ። እንግዲህ ያው አንዳንዴ ምንትን ይላችኋል ዩቲዩብ ፓርትነር ባለመሆኗ ዩቲዩብ የምናጣው ነገር እያያችሁ ትንሽ ያናዳል። ሜቢ ኢትዮጵያ ህግ ሊሆን ይችላል። አሁን ራሱ ኢትዮጵያ ታክስ ልትቆርጥ ነው መሰለኝ ከዩቲዩበሮች ማለት ነው 15 ኦር ሳምቲንግ የተወሰነ ታክስ ከምናገኘው ሬቬኒው ልትቆርጥ ነው እየተባለ ነው። እንደዛ ከሆነ ደግሞ የመንግስታችን እንደዛ የሚቆርጥ ከሆነ ዩቲዩብን ፓርትነር ካረጋት ኢትዮጵያ ታክሱን የሚያገኘው መንግስትም እየጨመረ ይሄዳል። ብዙ ዩቲዩበሮችም እየበዙ ስለሆነ ማለት ነው። ስለዚህ ኢፍ የኢትዮጵያ መንግስት እንደዛ የሚያደርግ ከሆነ
ሞር ፓርትነር እንድታደርግን ብትከፋት አሪፍ ነው። ቶታል ስንት እንደሰራን እኔ እሺ አጠቃላይ ስንት ከፈለኝ እንዳልኳችሁ የተከፈለ ሞኔታይዝ የሆንኩት መጀመሪያ ቪው እንዳያችሁ ታይታችኋል አይደል? ድሮ አልጀመርኩም ነበር 2022 2023 ላይ ኦልሞስት 2 ዓመት ሆኖኛል። ኦልሞስት 1 ዓመት ከምናምን ነው 2 ዓመት ሆኖኛል። እንደምታዩት ቪውዎቹ ናቸው ላይ እየጨመሩ መጥተዋል። ሬቨኒው ላይ ደግሞ የገባሁት መች ነው? ኦልሞስት ክረምት ላይ አካባቢ ነው። እንደምታዩት ይሄ ሁሉ ታይም ባዶ ነበረ። ወደ ክረምት ሊገባ አካባቢ ነበር ሞኔታይዝ የሆንኩት። ከዛ ቀን ጀምሮ እስካሁን ድረስ ስንት ከፈለኝ የሚለው እኔ ግምታችሁን ቶታል በሉና አስቀምጡ። መጀመሪያ ግምታችሁ ዝም ብላችሁ አስቀምጡ ማለት ነው። ያ ማለት ያው በ500,000 ቪው አይደለም ይሄን ያክል የከፈለኝ የ500,000 ቪው ሳይሆን ሞኔታይዝ ከሆንኩበት ጊዜ ጀምሮ ያ ማለት ኦልሞስት 100,000 200,000 አካባቢ ቪው ነው ወይ 200,000 ወይ 100,000 አካባቢ ቪው ነው የሚሆነው። በዛ የከፈለኝ ነው ማሳያችሁ። ቶታል ስንት ነው የከፈለኝ? አሁን እንድታውቁ የምፈልገው ነገር የኔ ቻናል እና የአንድ ኢንተርቴይንመንት የሚሰራ ሰው ቻናል እኩል አርፒኤም የለን። የኔ ስትራቴጂ የሚሰራ ስለሆነ ከፍ ይላል፣ የእነሱ ኢንተርቴይንመንት ከሆነ ዝቅ ይላል። የኤአይ ኦር ሰምቲንግ ደጋግሞ የሚሰራ ሰው ደግሞ የእነሱ ከኔ በላይ ከፍ ይላል። እስካሁን ስንት ሰራ? አጠቃላይ ቶታል ሬቨኒው ያገኘሁት እስካሁን ድረስ $333 ያው አባስታችሁ እንዳታሰሉት። ዩቲዩብ የሚከፍላችሁ በየወሩ ነው። በየወሩ መች ነበር? በወሩ መጨረሻ አካባቢ ሊደርስ አካባቢ ነው የሚከፍላችሁ ዩቲዩብ ሳይሆን የሚከፍላችሁ ከአድሴንስ ጋር የምታገኙት ነገር አለ። አድሴንስ አገናኝታችሁ ቀጥታ ባንካችሁ ውስጥ ነው የሚገባው። የሆነ ቫሪፋይ የምታደርጉት ነገር አለ። ፕሮሰሱን እንሰራላችሁ ከፈለጋችሁ እሰራላችኋለሁ። ዶንት ወሪ። ይህን ይመስላል። ብቻ የምትፈልጉት ነገር ካለ ሌላ ማወቅ የምትፈልጉት ነገር ካለ ጠይቁ፣ አሳያችኋለሁ። ያናሉ ዲቴል ወዳችኋለሁ። ሰብስክራይብ አድርጉ። 20,000 እንደምን ብለን እንግባ በዚህ 2 ወር ውስጥ ኦራል ውስጥ ሜቢ 2 ወር ውስጥ። እሺ ሰብስክራይብ አድርጉ። ወዳችኋለሁ።